ጤና ይስጥልን። ዛሬ በአዲስ አበባ ውስጥ በተለያዩ አካባቢ ለሽያጭ ወጡ ከዝቅተኛ ዋጋ ጀምሮ በአስቸኳይ ብር ተፈልጎ ለሽያጭ የቀረቡ የተለያዩ የቤት መረጃዎችን ይዤላችሁ መጥቻለሁ። ራሳቸውን እነዚህም ቤቶች ለገበያ አቅርበዋቸዋል። በቦሌ ግራውንድ ፕላስ ዋን በ19 ሚሊዮን ብር ለሽያጭ የቀረበ ምርጥ ሰፈር ላይ በአያትም ሌግዠሪ ቤት የዘመኑ ምርጥ ቤት ለሽያጭ ቀርቧል። በጥሩ ዋጋ ሙሉ መረጃውን ትሰማላችሁ። ቤቱንም ጎብኙት። በመቀጠልም በ16 ሚሊዮን ብር 400 ካሬ ሜትር ቪላ ቤትና 250 ካሬ ሜትር በርካሽ ዋጋም ለሽያጭ የቀረበ ፎቅ ይዤላችሁ መጥቻለሁ። እያንዳንዳቸው ዋጋቸው፣ ካሬያቸው፣ የት አካባቢ እንደሚገኙ ሙሉ መረጃቸውን ትሰማላችሁ። አብራችሁ ይቆዩ። ዛሬ በቀዳሚነት ያመጣውላችሁ ቤት እንግዲህ ይህ የምታዩት ቤት ነው። ሁለት መንገድ ተጠቃሚ እጅግ በጣም ዘመናዊና ሌግዠሪ ተደርጎ የተሰራ ቤት ነው። ለመኖሪያ አገልግሎት የተገነባ ቤት ሲሆን ግቢ ቢያንስ እስከ 6 መኪኖችን ማቆም ይችላል። በጣም ሰፊ ቆንጆ ቤት ነው። 550 ካሬ ሜትር ስፋት ያለው ሲሆን ፋውንቴን እንዲሁም ቤዝመንትን ጨምሮ በርካታ ጉዳዮችን አሟልቶ የያዘ ነው። ሳሎኑ እጅግ በጣም ሰፊ ነው። ይህ የምታዩት እንግዲህ ግራውንድ ላይ ያለው ሳሎን ሲሆን ከዚህ ከግራውንዱ በታች ደግሞ ሳውና፣ ባዝ፣ ስቲም እንዲሁም ለእንግዳና ለስራ አጋዥ ወይም ለሰራተኛ ሳሎንም መሆን የሚችል ተጨማሪ ሳሎን ግራውንድ ላይ አለ ማለት ነው። እንዲሁም 3 መኝታ ቤቶችም እዛው ቤዝመንት ላይ የተሟሉ ናቸው። በአጠቃላይ እንግዲህ ቤት አሁን በአዲስ አበባ ውስጥ ካሉ እጅግ በጣም ዘመናዊና ሌግዠሪ ከሚባሉ ቤቶች ቁጥር አንዱ ቤት ይህ ነው። ይህን ቤት መግዛት የምትፈልጉ ኢትዮጵያውያን ካላችሁ እንግዲህ ፈጥናችሁ መምጣት ነው የሚጠበቅባችሁ። የምታዩት እንግዲህ አንደኛ ፎቅ ላይ ነው። አንደኛ ፎቅ ላይም ተጨማሪ ሳሎንና ተጨማሪ 3 መኝታ ክፍሎችን ይዟል። የደረጃው ስፋት፣ እያንዳንዱ የቀለም ስራዎችና የተጠቀማቸው የመብራት ሲስተሞችም እጅግ በጣም ልዩ ነው። እንግዲህ በአዲስ አበባ ውስጥ ዘመናዊ ቤቶች አሉ ከተባለ ይህን ቤት የሚቀድም የሚበልጥ አንዳች ቤት የለም። ይህ የምታዩት አሁን ያያችሁት እንግዲህ ትልቁ መኝታ ቤት ነው። ይህ መልበሻ ክፍሉ ነው። እንዲሁም መታጠቢያ ክፍሉ ደግሞ በዚህ በምታዩት መልኩ ምንም ለመግለጽ በሚከብድ መልኩ እንግዲህ ዘመናዊ ተደርጎ ተሰርቶ ነው የሚገኘው። አድማጭ ተመልካቾቻችን ይህን ቤት እንግዲህ እጅግ በጣም ልዩ ካደረገው አንዱ እስካሁን አልተኖረበትም ዘመናዊ ቤት ነው። አቀማመጡ የጠዋት ፀሐይ፣ ታዋቂ ግለሰቦችና የተለያዩ እጅግ በጣም ዘመናዊ ቤቶችም የሚገኙበት አካባቢ ነው። ዋጋው በ240 ሚሊዮን ብር ነው ለሽያጭ ቀርቦ የሚገኘው። ቤዝመንት ፕላስ ግራውንድ ፕላስ 2 ፕላስ ቴራስ ተደርጎ የተሰራ ሲሆን በውስጡ ወደ 7 የሚጠጉ የራሳቸው ሻወር ቤትና ቁምሳጥን የተሟላላቸው መኝታ ቤቶች እንዲሁም ሌሎች 3 መኝታ ቤቶችንም አሟልቶ ይዟል። ታዲያ 2 ትልልቅ ሳሎን፣ 3ኛ ሳሎን ደግሞ አነስተኛ ለእንግዳ እንዲሁም ተጨማሪ ሲኒማ እንዲሁም ባርም ተዘጋጅቶለታል። ቆንጆ ቴራስም አካባቢው መቃኘት የሚያስችል ከፍታ ያለው ስለሆነ እጅግ በጣም ልዩ ቤት የምትፈልጉ ታዋቂ ባለሀብቶች፣ ግለሰቦች፣ ባለስልጣናትም ትሆኑ ትችላላችሁ። ይህን ቤት በ240 ሚሊዮን ብር ጥሪ ተብሎ ለሽያጭ ይቀርቧል። ራሱን የቻለ ሁሉም ነገር የተሟላለት ቤት ነው። በነባር ፋይል፣ በዲጂታል ካርታ፣ በባንክም በካሽም መግዛት የምትፈልጉ ኢትዮጵያውያን ካላችሁ አያት አካባቢ ይገኛል። እንግዲህ በጣም ልዩና ሌግዠሪ ቤት የምትፈልጉ በውጭም በሀገር ውስጥም ያላችሁ ይህን ቤት መታችሁ እዩት። በእርግጠኝነት ትወዱታላችሁ። እንግዲህ ከዋና አስፓልትም በቅርብ ርቀት የሚገኝ ሁሉም ነገሮች በአካባቢው የተሟሉለት ዘመናዊና ሌግዠሪ ቤት ነው። ስለዚህ ድርድር አለው። የመጨረሻ ዋጋው አይደለም። በካርታ 550 ካሬ ሜትር ሲሆን እንግዲህ አቀማመጡንም የምትወዱት 24 ሰዓት ጥበቃ ያለበት ኮምፓውንድ ውስጥ የሚገኝ ነው። ስለዚህ ይህን ቤት መታችሁ እዩት። በእርግጠኝነት ትክክለኛ ቤት ፈላጊ ቤት ገዥ ከሆናችሁ ትወዱታላችሁ፣ እንዳያመልጣችሁ። ወደ ቀጣዩና ሌላኛው የቤት መረጃም ስወስዳችሁ እንግዲህ አያት አካባቢ በርካሽ ዋጋ ቤት መግዛት የምትፈልጉ ካላችሁ አያት ዞን 6 ላይ የሚገኝ
ይህ የምታዩት ቤት ለሽያጭ ቀርቦ ነው የሚገኘው። ይህ የምታዩት እንግዲህ ግራውንድ ላይ ያለ ሳሎን ሲሆን 250 ካሬ ሜትር ነባር ፋይል ዲጂታል ካርታ በግራውንድ ፕላስቱ የተገነባ ነው። አቀማመጡ ፊት ወደ ደቡብ የዞረ ሲሆን 2 ኪችን ያያችሁ ትራዲሽናል ኪችኑ ሳይሆን ኦፕን ኪችኑ ነው። እንዲሁም ቤቱ በዚህ በምታዩት መልኩ የተሰራ ሲሆን በውስጡ በርካታ መኝታ ክፍሎችን የያዘ አሁን በ50 ሚሊዮን ብር የመጨረሻ ዋጋው ነው። 55 ሚሊዮን ብር ጥሪው ነው። ይህ ቤት እንግዲህ እንዳያመልጣችሁ። ይህ ተጨማሪ ሳሎኑ ሲሆን ማስተር ቤድሩምን ጨምሮ በርካታ መኝታ ክፍሎችን ይዞ ነው ለሽያጭ ቀርቦ የሚገኘው። ቤቱ ምንም አይነት እንግዲህ አስተያየት የማያሰጥ ከዋጋው፣ ከአካባቢው፣ ከዋና አስፋልት በቅርብ ርቀት መገኘቱ እንዲሁም ከዶክመንቱና ከአካባቢው ካሉት የቤት አይነቶች ጋር ስታነጻጽሩት እጅግ በጣም ቅናሽ መሆኑን ትረዳላችሁ። ውድ አድማጭ ተመልካቾቻችን ይህን ቤትም እንግዲህ በባንክም በካሽም መግዛት እንፈልጋለን የምትሉ ጊዜ አትስጡ። ቀጥታ መታችሁ ቤቱን እዩ። አማራጭ ቤት አካባቢ ላይ ሊሉ ይችላሉ። ነገር ግን ዋጋቸው ከዚህ ቤት ዋጋ ከፍ ያለ ነው። ስለዚህ መታችሁ እዩት። ከምንም በላይ እንግዲህ የምትወዱት አካባቢውን ነው። ቤቱም እንደምታዩት እንግዲህ አልተኖረበትም፣ እንደተገነባ እንዳለቀ ነው የሚገኘው። ቀጥታ ገብታችሁ ማየት መጎብኘት እንድትችሉ ደግሞ ቀደም ብላችሁ ቀጠሮ በማስያዝ መምጣትና ማየት ትችላላችሁ ማለት ነው። ስለዚህ ውድ አድማጭ ተመልካቾቻችን አያት ዞን 6 ከዋና አስፋልት በቅርብ ርቀት የሚገኝ ነው። አማራጭ ቤቶችንም እናዘጋጃለን። ቦታዎችን መግዛት እና ራሳችሁ መገንባትም ለምትፈልጉ አካባቢ ላይ አማራጭ ቤቶች አሉ። ማየት መጎብኘት ትችላላችሁ። አያት አካባቢ ስትመጡ እንግዲህ የተለያዩ ቤቶች አሉ። ሰፋ ያለ ጊዜ በተለይ ብትይዙልን አማራጭ ቤቶችን ለውሳኔ ይረዳችሁ ዘንድ ማየት ይቻላል። ከዛ ውጭ በቪላ፣ በመሬት፣ በአፓርትመንት፣ በማንኛውም የቤት አይነት አያት አካባቢ በአዲስ አበባ ውስጥ ቤቶችን በቅናሽ የምታገኙበት አንደኛው አካባቢ እንደሆነ ልጠቁማችሁ እወዳለሁ። ፈጥናችሁ ለመጣችሁ ግን በጥሩ ዋጋ እንደምትገዙት እርግጠኞች ነን። ሶስተኛው የዕለቱ መረጃ ደግሞ ይህ የምታዩት ቤት ነው። 400 ካሬ ሜትር በ16 ሚሊዮን ብር ነው በቅናሽ ዋጋ እጅግ በጣም በአስቸኳይ ለሽያጭ ቀርቦ የሚገኘው። ግቢው 5-6 መኪኖችን መያዝ ይችላል። ዋናው እንግዲህ በጣም ከፍ ብሎ የተሰራ ደስ የሚል ቪላ ቤት ነው። እንዲሁም ግሪን ኤሪያም እንዲሆን ታስቦ የተዘጋጀ በቀኝ በኩል የምታዩት ቦታ አለ። ከዛ ውጭ ቤቱ አቀማመጡ ለጠዋት ፀሐይ እንግዲህ ፊት ለፊት ነው። እንዲሁም ግሪን ኤሪያ ፊት ለፊት አለ። ከዋና አስፓልትን በቅርብ ርቀት የሚገኝ በ16 ሚሊዮን ብር ነው እንግዲህ ይህን ቪላ ቤት ለሽያጭ አቅርበንላችሁ የምንገኘው። ሳሎኑ እንደምታዩት እንግዲህ ይህን ይመስላል። ረጅም ሰፊ 400 ካሬ ሜትር ስለሆነ እንዲሁም ኦፕን ኪችን በዚህ በግራ በኩል ባለው በር ደግሞ ፊት ለፊት ኦፕን ኪችን ተገጥሞለት ይገኛል። ከኦፕን ኪችኑ ጀርባ ላይ ደግሞ የተለያዩ ሰርቪሶች የውጭ ኪችንም በጥሩ ሁኔታ ይዞ ነው የሚገኘው። ቤቱን የምታገኙት ገላን በሸገር ሲቲ ከተማ አስተዳደር ውስጥ ከመሬት አስተዳደሩ ወይም ደግሞ ከማዘጋጃ ቤቱ ጀርባ ላይ የሚገኝ ቆንጆ ቤት ነው። ቤቱ በካርታ 400 ካሬ ሜትር ሲሆን ነባር ፋይል ነው፣ ዲጂታል ካርታ። ከአሁን በፊት እንግዲህ ይህን ቤት የተወሰነ ጊዜ ተኑሮበታል። ከዛ ውጭ ሙሉ በሙሉ ቆንጆ ተደርጎ ታድሶ የሚገኝ ቤት ነው። ይህን ቤት የምትፈልጉ ካላችሁ እንግዲህ በካሽ ብቻ ለምትገዙ በ16 ሚሊዮን ብር እንሸጥላችኋለን። መታችሁ ማየት ብቻ ነው የሚጠበቅባችሁ ማለት ነው። እንዲሁም ሰርቪሶች በአጠቃላይ እንግዲህ ዋናው ላይ 3 የተለያዩ መኝታ ቤቶች፣ የራሳቸው ሻወር ቤት፣ 2 ኪችን በጥሩ ሁኔታ ይዞ የሚገኝ ቤት ነው። ይህን ቤት ለማየት እንግዲህ ቀድማችሁ ቀጠሮ በማስያዝ መታችሁ መጎብኘት ማየት ትችላላችሁ። ለማንኛውም ቤቱ በርካሽ ዋጋ ቀርቧል። ተጠቃሚዎች፣ አትራፊዎች ይህንን ቤት መታችሁ እዩት። ነገ ዛሬ ሳትሉ ቀጥታ ከሻጩ ጋር አገናኝተናችሁ በጥሩ ዋጋ ተደራዳችሁ መግዛት ትችላላችሁ ማለት ነው። ዋጋው ርካሽ ነው። አካባቢው መሰረተ ልማት ሁሉም ነገር የተሟላለት ኮብልስቶን መንገድ፣ እንዲሁም ውሃ፣ መብራት፣ ሁሉ ነገር አካባቢውም ሌሎች ሰዎች ገብተው እየኖሩበት ያለ ምንም አይነት ክፍት ቦታ የማይገኝበት አካባቢ ነው። ነገ ዛሬ አትበሉ፣ መታችሁ እዩት። በአራተኛ ደረጃና በመጨረሻ የሚያመጣውላችሁ ቤት እንግዲህ በመሃል ቦሌ ነው። ቦሌ ሚካኤል አካባቢ የሚገኝ ይህ የምታዩት ቤት ለሽያጭ በአስቸኳይ እጅግ በፍጥነት ብር ተፈልጎ ገበያ ላይ ወጥቶ ይገኛል።
ይህን ቤት መኖር የምትፈልጉ እዛ አካባቢ ብትገዙት ያዋጣችኋል። እንዲሁም አትራፊዎችም ተጠቃሚዎችም ብትገዙት እጅግ በጣም ቆንጆ ሳይት ላይ ያለ ውስጥ ለውስጡ እንደምታዩት አስፋልት መንገድ የተሰራ ነው። 2 መኪና ግቢው ማስቆም ይችላል። ከዛ ውጭ ግራውንድ ፕላስ 1 ሲሆን ሰርቪስ አለው። ዋና ቤቱ 3 መኝታ ቤት፣ 1 ሰፊ ሳሎን እንዲሁም ኪችንን ይዟል። 115 ካሬ ሜትር በካርታ በይዞታ 131 ካሬ ሜትር ሲሆን 19 ሚሊዮን ብር በነባር ፋይልና በዲጂታል ካርታ በማህበር ደረጃ የተሰጠ ነው። እንግዲህ ነባር ነው። አካባቢው ደግሞ እንደምታዩት ጽድት ፏ ያለ ምርጥ ሰፈር ነው። ከቦሌ ሚካኤል በቅርብ ርቀት የሚገኝ ቆንጆ ቤት ነው። ስለዚህ ቤት መጠነኛ እድሳት አድርጋችሁ አሁን ተከራይቶ ነው የሚገኘው። እንግዲህ እስከ 150 ሺህ ብር መከራየት ይችላል። አሁን ለወር 90 ሺህ ብር ተከራይቶ የሚገኝ ቤት ነው። ይህን ቤት መግዛት የምትፈልጉ ካላችሁ በማንኛውም ሰዓት ቀደም ብላችሁ ደውላችሁልን መምጣት ትችላላችሁ ማለት ነው። ለዛሬ ያቀረብኩላችሁ የቤት መረጃዎችን በትክክል መታችሁ ለምታዩ ሰዎች ዝግጁ ናቸው። የሚሸጡ ቤቶችን እንጂ የማይሸጡ ቤቶችን ወይም የማታዩዋቸውን ቤቶች እዚህ ላይ አናቀርብም። እኔ የቤት ደላላ ማረልኝ ነኝ። ለዛሬ ያቀረብኩላችሁን የቤት መረጃ በዚህ ጨረስኩ። ሰላም ቆዩን።